እሺ በ2018 የስንተኛ ትሪፓችን ነው ዳክ? ይሄ አምስተኛ ትሪፕ። ሰላም እንዴት ናችሁ? ዛሬ ወደ ሻሸመኔ ተምሳሌቶች ጉብኝት አለንና የሶስት ቀን ቆይታ ነው የሚኖረን፣ ግን አንድ ቀን ነው የምናስተምረው አይደለ ዳክ? እና ያንዳንዱ እንቅስቃሴውን በደንብ እናሳያችኋለን። አብራችሁን ቆዩ። ከዛ እንደምትመለከቱት ከሰፈር በባጃጅ ወጣን፣ ተሳፍረን መናኸሪያ ደረስን። መናኸሪያው እንደምትመለከቱት ነው። የአዳማ መናኸሪያ በአቧራ የተሞላ ነው። እንግዲህ መቼ አስፓልት እንደሚሆን አናቅም። ከዛ ሐዋሳ ተራ ወደ ጥግ አካባቢ ነው። ዛይደን ተሳፈርን፣ ቅጥቅጥ በሚባለው መኪና ተሳፈርን። ከዛ ጉዟችንን ወደ ሐዋሳ፣ ይሄ የምትመለከቱት ሃይዌይ ነው። ከሞጆ እስከ ዝዋይ ያለ ነው። እንደምትመለከቱት እኔ ገቢና ነው ጉብ ያልኩት፣ ሌሎች ጓደኞቼ ከኋላ ናቸው። እንግዲህ ሃይዌይ ተጓዝን። ጉዞው በጣም የቀና ነበር። መንገዱ በጣም ያምራል። ጊዜያችንን ሴቭ አድርጎልናል። እርሻው እንደምትመለከቱት ነው። ታጭዷል፣ ሰብል ተነስቷል። ግማሹ እየወቃ ነው። እንግዲህ ፀሐይዋም ጠንከር እያለች ነው። ተፈጥሮ ይሄን ይመስላል። እዛ ማዶ የምትመለከቱት ተራራ ዝቋላ ተራራ ይባላል። እያልን ጉዟችን በጣም የቀና ሆነ። ሹፌራችን በጣም ተጫዋች ነበር። አብሮን ይጫወታል፣ ያዝናናናል። እና እንደዚህ እንደምትመለከቱት ሃይዌይ ላይ ፍልል ብላችሁ ነው የምትሄዱትና ደስ ይላል በጣም። ከዛ ዝዋይ ገባን። እቺ የዝዋይ መግቢያ ናት። ዝዋይ መግቢያ አካባቢ ይህን ይመስላል። ዝዋይን አለፍን። ከዛ እንደምትመለከቱት የዝዋይ ከተማ ትንሽ ሜሞሪ እንደሆነላችሁ ቀንጨብ አድርገናል። እቺ በአሁኑ ባቱ ትባላለች። ባቱ ከተማ ናት። እያልን ይኸው ከተማው ይህን ይመስላል። ኮሪደር ልማቱ ያምራል። የኮሪደር ልማት ያልተሰራበት የለም። ሰዎቹ ነቃ ያሉ ናቸው። ከዛ እያልን ተጉዘን ይኸው እርሻ እንደምትመለከቱት ነው። የሆነ ቦታ እንግዲህ የወንዶች ችግር ታውቃላችሁ። ለሽንት ቆምን። እንግዲህ ይኸው ሸኑ ወንዶች፣ እህቶች ታዘቡን። ከዛ እያልን ይኸው እርሻው ምኑ በቃ ይሄ ነጌሌ አካባቢ ነው። አርሲ ነጌሌ አካባቢ ነው። ወደ አርሲ ነጌሌ ከተማ ገባን። ይሄ እንደምትመለከቱት ከተሞች፣ አጫጭር ከተሞች አሉ። እንግዲህ የተጓዝን ነው። ወደ ሐዋሳ አልደረስንም። ጉዟችን ትንሽ አድካሚ ነበር። ሻሸመኔ ገባን። ያው እንደምትመለከቱት ይሄ ሻሸመኔ መግቢያ ነው። ከተማ ውስጥ ገባን። ሻሸመኔ ገና እየለማች የኮሪደር ልማት በፍጥነት እየተሰራ ያለበት ነው። እንግዲህ ተጉዘን ይኸውላችሁ ግንባታ ላይ ነው። መንገዱ በጣም ክራውድድ ነበር እና ከረጅም አሰልቺ ጉዞ በኋላ እንግዲህ ወደ ሐዋሳ፣ ከሻሸመኔ ወደ ሐዋሳ በሚወስደው መንገድ ገባን። ያው መጀመሪያ ሐዋሳ አርፈን መምጣት ያለብን፣ ስለዚህ ወደ ሐዋሳ ገባን ማለት ነው። ጉዟችን ይህን ይመስላል። በጣም አሰልቺ አድካሚ ነበር። ትንሽ መንገዱ ክራውድድ ነው። በየከተሞች ኮሪደር ልማት እየተሰራ ስለነበር ትንሽ አድካሚ ነበር። እንግዲህ ያው አጠገብ የነበሩ ሰዎች በጣም ደክሞን ነው ወደ ሐዋሳ የገባ ነው። እንግዲህ እያለ እንደምታዩት ጉዟችን አላለቀም። በጣም ብዙ ረጅም መንገድ ነው የተጓዝነው። ደመና ነበረ። ትንሽ አየሩ ቀዝቀዝ ያለ ነበር። ተመልከቱ፣ ይሄ የሐዋሳ መግቢያ ነው። የምትወደደው ሐዋሳ መግቢያዋ ይሄን ይመስላል። ሐይቋ ይሄን ይመስላል። እንግዲህ የውቢቱ ሐዋሳ የመጀመሪያ ቀናችን በሐዋሳ ነው ያሳለፍነው። እንደምትመለከቱት ወረድን ከረጅም አድካሚ በኋላ። በጣም ደስ የሚል ጉዞ ነበር። እግዚአብሔር ረዳን። በጣም ርቦን ስለነበረ ያው እንግዲህ ምግብ ላይ ነው ቀጥታ ሄደን የወደቅነው። ጓደኛችን አዞን ጠብቆ ነበር። ይሄ የምትመለከቱት የሲዳማ ባህላዊ ምግብ ጩካሜ ይባላል። በላን። በጣም ደስ ብሎን የበላ ነው። ከዛ ተመቸን። ቡናችንን
ጠጣን፣ ጓደኞቻችንን አገኘን፣ ተሳሳቅን፣ ጥሩ ጊዜ አሳልፈን። ተመልከቱ ቡናው እንደምትመለከቱት ዋው ከጭስ ጋር ፏ ብሎ ነው የቀረበው። እንግዲህ ጠጣን። ከዛ በኋላ ወደምናርፍበት ባጃጃችንን ይዘን አድረን ከዛ በማግስቱ ወደ ሻሸመኔ መጣን ማለት ነው። ይሄ የምትመለከቱት ሻሸመኔ ነው። አገልግሎታችን የነበረው ሻሸመኔ ነበር እና ወደ ሻሸመኔ ተመለስን። እንግዲህ ከሻሸመኔ ወደ አዋሳ በትንሿ በሚኒባስ እንሄድ ነው። እንደዚህ አዋሳ አካባቢ በጣም ሞተር ይበዛል። ተመልከቱ አዋሳ ትራንስፖርቴሽን በጣም ሞተር ነው ይበዛውና እና ትኩረታችንን ትንሽ የሳበ ነገር ነው። ሞተር በጣም አለ። እቺ እህት እንደውም እንደምንቀርጻት ስታይ ዞራ ሀ ያለችን እና ፈን አረገችንና እኛም እየቀረጽን ትዝብታችንን ትተን እንግዲህ ወደ ሻሸመኔ ተጓዝን ማለት ነው። ሻሸመኔ አንድ ቀን ሙሉ ይሄ መልካም ወጣት ዮናታን የሚያሰለጥንበት ተቋም ነው። እንግዲህ ሻሸመኔ ደረስን። ያው ቅድሚያ የሚሰጠው ለሆድ ነውና ቁርሳችንን ልንበላ ወደ አንድ ቤት ጠጋ አልን። ያብሮኝ ያለው ዋቂ ነው። ከዛ በኋላ ቁርስ ምን መብላት አለብን ብለን ስናስብ ቀን ሙሉ ስራ ላይ ስለምንውል ትንሽ ጠንከር ያለ ነገር እንብላ ብለን እንደዚህ እንደምትመለከቱት የሀገራችን ጥሩ ምግብ ምላስ ሰንበር ይባላል በላን። ዋው ደስ የሚል ነበር። ከዛ ወደ ሻሸመኔ ግቢ ገባን። ይሄ የምትመለከቱት የሻሸመኔ መሰረተ ክርስቶስ ቤተክርስቲያን ቅጥር ግቢ ነው። እዛ ግቢ ነው የምናስተምረው። ከዛ ገባን። ግቢው ላይ በጣም ከባድ ልማት ነው ያለው። እንደምትመለከቱት አንድ ልጅ አገኘን በር ላይ። ከዛ ከሷ ጋር ወደ ግቢ ገባን። ግቢውን በጣም ነው ያለሙት። እንደዚህ ወጣቶች ስፖርታዊ መዝናኛዎች ተሰርተዋል። ጅዋዥዌው ሸርተቴው ለልጆች የሚሆን ነገር ሁሉ ተሰርቶ ነው የምታዩት። የሻሸመኔ የመሰረተ ክርስቶስ ቤተክርስቲያን ፕሮጀክት በጣም ልዩ እንትን ያላቸው ናት። የምትመለከቷት ቤቲ ትባላለች። እንግዲህ ቤቲ በዋናነት እኛን የምታስተባብር ናት። ከዛ ወደ ግቢ ገባን። የተወሰኑ ልጆች ነበሩ። ሰላም አልናቸው። አንድ ወንድም አገኘን። ይሄው ፓስተሩ የቤተክርስቲያኒቱ ፓስተር እናውጋው ይባላል። ሰላም አልነው እሱን። ከዛ ግቢው እንደምትመለከቱት የቲ323 ፕሮጀክት በዚህ መልክ የተለያየ ዘርፎች ያሉት ነው። ግቢው ባስኬት መጫወቻ፣ እግር ኳስ መጫወቻ፣ ልጆች ትንንሽ ልጆች የሚጫወቱበት ሰፋፊ ፕሮጀክቶች ጀምረዋል። አብዛኞቹ እያለቁ ነው ያሉት። እንግዲህ ይሄ ፕሮጀክት በጣም ለልጆች ትኩረት አድርጎ ሁሉም ፕሮጀክት እንደ ሞዴል ሊያየው የሚገባው ነው። ልጆች መጡ፣ የተወሰኑ ሰላም ተባባልን። 2 ወር ቆይተን ነበር ሳንገናኝ። እንደዚሁ ደስ የሚል ጊዜ ሰላምታ። ይሄ የምትመለከቱት የፕሮጀክቱ ዳይሬክተር ነው፣ ዴቭ ይባላል። ሰላም አለን። ወደ ቢሮ ገባን። ተቀበሉን፣ ቦርሳችንን ተቀበሉ። እቺ የምትመለከቷት የኢቲ323 ፕሮጀክት ቢሮ ናት። በጣም ያምራል። ዘናጭ ቢሮ ነው። ቁጭ አልን፣ እረፍት አደረግን ትንሽ ልጆች እስኪሰባሰቡ ድረስ። ግን ከዛ ይኸው ተሽከርካሪ ወንበር ላይ ፈታ እያልኩ ነው የምታዩኝ። አወራን። ቆይታ እንዴት ነበር፣ ስራ እንዴት እንደነበር ጠየቅናቸው። ጥሩ ጊዜ እንዳሳለፉ፣ አሁንም ጥሩ ጊዜ እያሳለፉ እንዳለ ዳይሬክተራችን ነገረን። በጣም አስቂ ፈኒ ተጫዋች፣ ከምንም በላይ ደግሞ በቃ አገልጋይ ነው። ደስ የሚል ዳይሬክተር ነው። እንደገና የመጡትን ልጆች ድጋሚ ሰላም አልናቸው። በቃ ወደ ትምህርት ለመግባት ዝግጅት ላይ ነን። ናፍቀው ነው የሚጠብቁት እኛን እና እኛም ናፍቀናቸው ነው የምንጠብቀው። ተመልከቱ። ጥምጥም ዋቄን በጣም ነው የሚወደው የጎረምሳ። ተጠመጠሙ፣ ደስ አላቸው ስላዩን። እኛም በጣም ነው ደስ ያለን። እንደዚህ ያለን ተሰባሰብን፣ ተጫወትን። ወደ ትምህርት ከመግባታችን በፊት አብረን ግቢ ውስጥ አሳለፍን። እንደምትመለከቱት ልጆች ይኸው
መጡ። ከዛ ወደ ምንማርበት ክፍል ገባን። ስላሰባሰብከን በዚህ እንድንገናኝ መልካም ፈቃድ እነሱ ሲለቁልን ወደ ክፍል ገባ ነው። ቀጥታ ጸልየን የሁለት ወር ቆይታ ጠይቀናቸው በጸሎት ካሳለፍን በኋላ የሁለት ወሩ ጊዜያቸውን ጠይቀን ቀጥታ ወደ ትምህርት ነው የገባ ነው። ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ፣ አእምሯዊ፣ አካላዊ ክህሎቶች እንድንለማመድ እና እንድናዳብር ያስችለናል። ጤናማ የሆነ ጓደኛ። እሺ፣ የአቻ ግፊት እንዴት ሊከሰት ይችላል? በደንብ ስሙ። እስካሁን መግቢያውን ነው አንስቼ የአቻ ግፊት ማለት ምን ማለት እንደሆነ ትንሽ ግልጽ የሆነላችሁ ይመስለኛል። የአቻ ግፊት እንዴት ሊከሰት ይችላል? አይከሰትም አንልም፣ መልአክ ስላልሆንን ማለት። አይከሰትም አንልም፣ ትምህርት ቤት ስለምንውል ማለት። አይከሰትም አንልም፣ ማህበረሰብ ውስጥ፣ ሰፈር ውስጥ በየትኛውም ተሳትፎ ወጣት ብዙ ተሳትፎ ስላለ እንዴት ይከሰት ይችላል? ሌሎችን ሰዎችን በመመልከትና ተግባራቸውን ኮፒ በማድረግ ሊከሰት ይችላል። የአቻ ግፊት የምንለው በፖዚቲቭ አይደለም በኔጌቲቭ ጭምር እንዴት ሊከሰት ይችላል? ሌሎች ሰዎችን ምን እንላለን? እንመለከታለን፣ ደስ ይለናል፣ ቋንቋቸው ደስ ይለናል፣ አለባበሳቸው ደስ ይለናል ሚል አለ። አንድ ጊዜ ወጣች ሚዲያ ላይ በቃ ራቁትነት በየትም መልኩ ደስ አይልም። እግዚአብሔር እንኳን እና አዳምን እርቃናቸውን ሸፈነን። የሚሸፈን ነገር ነው። በምንም ተአምር ራቁትነት አይበረታታም። እንደው ሰው አምጾ ይብንተን ያደርጋል እንጂ ውጮቹም ቢሆኑ አይበረታታም። ምን ደስ ይላል። በእድሜ እኩዮች ሌሎች ሰዎችን በመመልከትና ተግባራቸውን ኮፒ በማድረግ ከዛ ትምህርታችንን ከጨረስን በኋላ ግቢው ውስጥ ሻይ ቡና አልን። ደስ የሚል ጊዜ ያሳለፍን። እንደምትመለከቱት ወጣቶች ሰብሰብ ብለው የሚቀመጡበት የተለያዩ ዳሶች ምናምን ያሉት ነው። ግቢው በጣም ነው የሚያምረው። አሁን በተለይ መሰረታዊ ነገር እየተሰራ ነው። ወጣቶች የሚያርፉበት፣ የሚዝናኑበት፣ የሚጫወቱበት፣ አብረው የሚያወሩበት ልክ እንደዚህ ጎጆ ዳስ የሚመስሉ ነገሮች ተሰርተው ደስ የሚል እንትን ያለው እና ከግቢ ጨርሰን አጠቅልለን ወጣን። እዛው አብረን ያገለገልናቸው እህቶች ተሰባሰብንና በዚህ መልኩ ቆንጆ ምሳ በላን። ደስ የሚል ጥሩ ጊዜ ምሳ በላን። ከዛ እዛው አካባቢ ቆንጆ የይርጋ ጨፌ ቡና ተጋበዝን። ቡናችንን ጠጣን። እነ ቤቲ ሁለት ቤቲዎች በጣም ነው የሚረዱን የሚደግፉን፣ እግዚአብሔር ይባርካቸው። ከዛ በኋላ ጉዟችንን ወደ አዋሳ ተመለስን። የሻሸመኔ ውሎ ይሄን ይመስል ነበር። በጣም ደስ የሚል ጊዜ ነበር። አበሉን፣ አጠጡን፣ ከልጆች ጋር ጥሩ ጊዜ አሳለፍን። ከዛ በባጃጃችን ተሳፍረን ወደ አዋሳ ሄድን ማለት ነው። ታላቂቷ የፍቅር ከተማ አዋሳ ምሽቱን ይሄን ይመስል ነበር። የገብርኤል ቀን ነበር አጋጣሚ ተገጣጥሞ ይሄድ ነው። እንደዚህ እንደምትመለከቱት ይሄ ቦታ የት አካባቢ እንደሆነ ነበረን። ቆይታ ጨረስን፣ በድል አጠናቀቅን። አሁን ማሚን አይተን ልንመለስ ወደ ሐዋሳ ተመልሰን ነው። ዋቂ አወራ ጧትም አላወራ እኔ ብዙ አላወራ። ጉድ ታይም ዊ ሃቭ ጉድ ታይም ኦኬ ባይ